እስካለው አትፍሪ። ግን ደግሞ ሰከን እኔ ሁሌው ከጎንሽ ላኖር እችላለሁ። እኔ ካንተ አልለይም። ያንን ሁሉ ነገር ትቼ የመጣሁት እኔ ውጪውልሽ እኔ እስካለው አለውልሽ። ግን ደግሞ ጠንካራ መሆን አለብሽ። በፍጹም መዘናጋት የለብሽ። እሺ ልጅ እንወልዳለን አይደል? ምን መውለድ ብቻ እንፈለፍለዋለን። ምን ዛሬ ማግኘት እፈልጋለሁ። ማን ይሄ ዘበኛ ብለህ ያመጣኸው ሰው? እሺ እናገኘዋለን፣ ችግር የለም። ወንድም አለው አይደል? አረ ሙሉ ቤተሰብ አለው። ወንድሙም ልጅ አለችው። እንደውም ታግታበት ብዙ ጊዜ ሆኗት ነበር የሆነ ጊዜ። ሌላስ? አዎ እንደነገርኩህ ነው። አክሊሉ አወቅ ያኔ ሁለታችን ልጆች ነበር። በጣም መልካም ሰው ነበር። ጥሩ ሰው ነበር ብቻ። ታዲያ ምን ልበልሽ የኔ ልጅ፣ ለመግለጽም እኮ ቃላት ያጥራል። በጣም ተወጁ ነበር ማለት ነው። ወታደር ነበር፣ በጣም ቆፍጣና። ልጆች ሁሉ ሲያዩት ይፈሩታል። ማንኛውም ሰው ይፈራዋል። ራሱን አስከብሮ ነበር የሚኖረው። እኔን ራሱ እንዴት እንደሚያስከብረኝ። ሎለት መሸጥ አትችልም፣ ቤቱ ይዞታ ያንተ አይደለም ተብሏል ማለት ነው። በዛ ሰዓት እንግዲህ ማዲቤል በጣም ደስ ብሎታል። እንግዲህ ሞገስ ይሄ እሱ በመስማቱ፣ ነገር ግን ያሳገረበት ሞገስ መሆኑን አላወቀም ማለት ነው። አክሊሉ እንግዲህ ራሱን ደስተው ምንም አልቀረም። ፊቱ ሁሉ አንዴ ይሆናል፣ አንዴ ቀይ ይሆናል። እንግዲህ ጸባዩ እንደሚቀያየር መልኩም እየተቀያየረ ይገኛል ማለት ነው። አክሊሉ እንግዲህ በዚህ ሰዓት በቃ የሚያደርገውን ነገር ጥፍትፍት ብሎበታል። በጣም ግራ ተጋብቷል። ምን እንደሚያደርግ ራሱ እንትን አጥቷል። በቃ መፍትሄ አጥቷል። በዚህም ሲሎ ተገናምጣለች። በዚህ ሲሎ ደግሞ ቤቱም ይዞታ ያንተ አይደለም ተብሏል ማለት ነው። በጣም ግራ ተጋብቷል። እንግዲህ አክሊሉ በመጨረሻም እንግዲህ ተሸነፍኩ ማለት ነው። እንዴት ነው እንደዚህ ሊሆን የቻለው? እንዲህ መሆን አልነበረበትም። ወይኔ አክሊሉ ማሸነፍ እንጂ መሸነፍ አላውቅም ነበረ። ወይኔ ምን ሆኜ ነው እንደዚህ የሆንኩት? በማለት እንግዲህ ከራሱ ጋር እየተነጋገረ ከራሱ ጋር እየተጣላ ይገኛል ማለት ነው። የአክሊሉ እናት እንግዲህ ልጄ ታሞብኛል፣ ምን እንደሆነብኝ አላውቅም፣ ምን እንዳደረጉብኝ አላውቅም፣ ምን እንዳጋጠመ አላውቅም እያለች እንግዲህ እያዘነች ሉላ እየነገረቻት ነበረ ማለት ነው። በመጨረሻም እንግዲህ አክሊሉ ማሸነፍ አልቀረም፣ ተሸነፈ ማለት ነው። ሞገስን እንደዚህ እያደረገ እንደሆነ ቤቱ የሞገስ እንደሆነ ሞገስ እንዳደረገበት አያውቅም ማለት ነው። እሱ እንግዲህ ቤቱ ያለው በሞገስ እናት ስም ነው። የሞገስ እናት ስምን ጠርቶ እንግዲህ ማናት እቺ ሴትዮ ታውቃለህ ይለዋል ማለት ነው። ኧረ እኔ አላውቃትም፣ ማናት እኔ አላውቃትም ይላል ማለት ነው። ምክንያቱም የሞገስ እናት እንግዲህ ከአዲስ አበባ ከከተማ ውጭ ናት፣ ክፍለ ሀገር ናት እያለ ያለችው ሊያገኛት አይችልም እያለ ነበረ ማለት ነው። በጣም ነው የሚገርመው። እንግዲህ አክሊሉ በዚህ ሰዓት የሚሆነውን ነገር አጥቷል። እንግዲህ እናቱ ጋር እየሄደም እያሳዘነ በዚህ ቤት ያወራል ማለት ነው። ቆይ አንተ ልጅ ምን ሆነ ነው እንደዚህ ሄድ ሁሉ የቀላ ትላለች። እንግዲህ የእናት ነገር በጣም ግራ ተጋብታለች። የምታደርገው ነገር አጥታለች። እንግዲህ በዚህ ሰዓት የሚገኘው ሰገንን መፈለግ ላይ ነው። ሰገንን አላገኛትም እስካሁን እንግዲህ እየፈለገ ይገኛል ማለት ነው። ሞገስ ጋር ይደውልና ያወራል። ሲያወራና ቤዛና በልተን እንፈልጋታለን ይለዋል ማለት ነው። አይ እኔ በጣም እየፈለኳት ነው አልበቃም ይለዋል ማለት ነው። አይ በልተን እንወጣለን ብሎ ወደ ሲጠራ እንግዲህ ቤት ግቢ ውስጥ ነበረ ሲያወሩ እንግዲህ ሉላ የአክሊሉ እናት ጋር ነበረች። በዛ አጋጣሚ ስትወጣ እንግዲህ ሲያወሩ ድምፁ ሰምቶ ቆይ አንቺ እዚህ ነው ያልሽው? ባልሽ ከማን ጋር ነው እያወራ ያለው? ድምፅ እየሰማው ነበረ ብሎ ሉላ ላይ እየደነገጠ ነበር ማለት ነው። እንደ አጋጣሚ በሩን ገበር ቪዲዮ ሲመጣ እንግዲህ ድምፁ ስለሰማ ማዲቤል በመስኮት ወጥቶ ነበር። ሉላም ውጭ ላይ ነበር። ሞገስን እንግዲህ ከስልክ እንደሚያወራ መስሎት ስልክ ጆሮ ላይ አድርጎ እየጠበቀ ነበረ ማለት ነው። በሩን በርግዶ ሲገባ የሚያደርገው ነበር። ማዲቤል እንግዲህ ዘሎ ወጥቶ መስኮት ስር ነው ቁጭ ያለው። በዛ ሰዓት እንግዲህ በጣም ነው የደነገጠው። ቤት ነው የገባ ብሎ እንግዲህ ማዲቤል ማላ አያጣም፣ የሚያደርጋትን ነገር አያጣትም ማዲቤል ማለት ነው። ቤትም አድርጎ መውጫ ቀዳዳ አያጣም ማዲቤል። በጣም ጀይና ወንድ ነው ማለት ነው። አንድ ነገር አድርጋለሁ ብሎ አስቦ እንግዲህ ሳትሳካለት አትቀርም ማዲቤል ማለት ነው።
ተደረግ ስልኩም ከተደወለ በኋላ በቃ የሆነ ነገር መጥፎ ነገር እየመጣብኝ እንደሆነ ይታወቀኛል ታውቆኛል እያለ ነበረ ማለት ነው። ለብዙ እንግዲህ ያቶዮ ዛሬ ጥራው ላገኝ እፈልጋለሁ ዛሬ እያለ ነበር ማለት ነው። እጠራለሁ ይላል ማለት ነው። ሂድና አሁኑ ጠርተና ብሎ እንግዲህ መርዙን ያባረራል ማለት ነው። መርዙን እንግዲህ ባገኘ ቁጥር ሳይመራው አይልቅም ማለት ነው። መርዙ እንግዲህ ከአክሊሉ ጋር ተገናኘ ማለት ተደብቆ ነው የሚሄደው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አድርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ፣ ቤተሰብ ይሁኑ። ቪዲዮ ስታዩ ላይክ አድርጉልኝ እላችኋለሁ። ሰላማችሁ ይብዛልኝ። ከወደ ቤቴ በሰላም መጣችሁ። በድጋሚ ወዳችሁ ፈቅዳችሁ ለምትከታተሉ ከልብ አመሰግናለሁ። ፈጣሪ ክፉ ነገር ሁሉ ይጠብቃችሁ። ውድ የሀገሬ ልጆች ፈጣሪ የልባቸውን መሻት ይፈጽምላችሁ፣ ይበሩልኝ። አክሊሉ እንግዲህ በዚህ ቤቱን ሊቀማ ነው። በዚህ ደግሞ ሰገን ከእጁ አመልጣለች። ቤት እንደሚያገኝ አይቀርም። እንግዲህ ከመለጠት ተደረጋ ሲያወራ መርዙ ካጠገቡ ነበረ። በዛ ሰዓት ደግሞ ሞገስ እንደ አጋጣሚ ይሰማና ላማግብ ብላ ብሎ ወደ ቤት ይጠራና ምክንያቱም ለአቶ አክሊሉ ምን እንደተባለ ምን እንዳሉት ለመስማት እንግዲህ ቤት ሳይወጡ እንደዚህ በምስጢር ሊጠይቁት ነበር ማለት ነው። አራሱ እንደዚህ ተብሎ ተደውሎለት እንደዚህ ተብሏል እያለ እንግዲህ እነሱ አውቆ ነው እንደሚያወራ አውቆ ነው ያዝና ኢንፎርሜሽን ለመስማት ነበር የጠሩት። እንግዲህ ምግቡን እየበላ እንግዲህ እየሰማት ሁሉ ዝግዝግ አድርጎ አወራት ማለት ነው። መርዙ በጣም የሚያደርገኝ ማለት ነው። መርዙ እንግዲህ የሆነ ቀበስ የተደረገና ሳንቲም ካሳይ ያያትን ያላያትን ሁሉ ነው ዘርግፎ የሚያወራ ማለት ነው። በጣም ዘናፋ የሚያደርግ ድራማ ነው። በልኩ ብሎ መስኮት ነው የተቀመጠው አክሊሉ በሩን በርግዶ ሲገባ ማለት ነው። አክሊሉ እንግዲህ ብሎ ነው እንግዲህ እርግጠኛ ሆኖ ድምፅ ስለሰማ ብቻ በሩን በርግዶ የገባ ማለት ነው። አልተሳካልህም እንግዲህ አክሊሉ፣ አንተ ብዙ ነገር ትሞክራለህ፣ ግን ሁሉም ነገር ሳይሳካልህ እየፈረሰብህ ነው የሚገኘው ማለት ነው። ሰገን እንግዲህ መንገድ ላይ እየሄደች ቁጭ ብላ ነበረ። መርዙ እንዳጋጣሚ ስልክ እያወራ እየመጣ አየችና ወደ መርዙ ትጠጋና ቤት ፈልጌ ነበረ ምናምን ትላለች ማለት ነው። ምን እንደምታይ ቤት ነው እስከ ስንት እያለ እንግዲህ የደላላ ነገር የብር መጠን እየጠየቃት ነበር ማለት ነው። አይደለም እኔ እንደዛ አይደለም ማረፋ ቤት ፈልጌ ነው ያለች ማለት ነው። እና ወደ ቤቴ ልውሰድሽ ይላታል ማለት ነው። አይ አልፈልግም፣ ቆይ ከዚህ በፊት ታውቀኛለህ እንደ ይላታለች ማለት ነው። ኧረ እኔ አላውቅሽም፣ ግን የሆነ ቦታ አይቼሻለሁ የት እንደማውቅሽ ይላታል ማለት ነው። አክሊሉ ቤት እንግዲህ አንድ ቀን ያያታል፣ ግን የሚያስታውሱ አይመስለኝም። ኮሜሽን በልተሽኛል፣ እንዲሆንሽኛል የራሱ እያለ ብዙ ነገር እያወራት ነበር ማለት ነው። ኧረ እኔ እንደዚህ አይነት ሰው አይደለሁም በማለት እንግዲህ መልስ ትሰጠዋለች ማለት ነው። በጣም ተጨንቋል እንግዲህ ማዲበልን አምጣ ብሏል አክሊሉ። እንግዲህ መርዙ በጣም ተጨናንቋል፣ የሚሆነው ነገር አጥቷል፣ በጣም ተጨናንቋል። እንግዲህ አክሊሉ በጣም ሰላም እየነሳ ይገኛል ማለት ነው። እሱም ካላመጣ ዛሬ አንድ ሰው ይሞታል እያለ ነበረ። ምን ማንና ከማ አንተና እሱ ይለዋል። መሀል አይደለም እኔ አንተና ከሱ ይለዋል ማለት ነው። በዚህ ሰዓት እንግዲህ በጣም ተጨንቋል። መርዙ በጣም ግራ እያጋባ ይገኛል። እንግዲህ አክሊሉ የሚያደርገው የሚያስበው ነገር አንዳንድ ጊዜ እንደመጣለት ነው የሚለፈልፈው፣ እንደመጣለት ነው ሁሉንም ነገር የሚያደርገው ማለት ነው። አንዳንድ ጊዜ ሰዎች ምን ይላሉ ምን ይሆናል ብሎ አያስብም። እንግዲህ አንዳንድ ጊዜ ማለት ነው በጣም ግራ ተጋብቷል። እንግዲህ ብዙ በጣም ነው የሚፈራ፣ አክሊሉም በጣም ነው የሚፈራ ማለት ነው። በመጨረሻም እንግዲህ ሰገንን ይዞ ወደ ሌላ ክፍል ሌላ ቤት ቤት ማለት ነው። ይዞ ከሄዳትም በኋላ እንግዲህ ቤቱ 10,000 ብር ነው የነገረው ነበር ማለት ነው። አረ እኔ ሊገዛ ነው አላልኩም እኮ ሊከራይ ነው እንጂ እያለች ነበረ ብር ሲፈርበት ማለት ነው። ትቀልጃለሽ እንደገና አንቺ ክፍለ ነገር ነው እንደ የመጣሽ እያለ እንደው ሙድ እየያዘበት ነበር ማለት ነው። ለብቻው እንኳን 500 ሚላት ግን 500 እያለች ነበረ። ያው እንግዲህ የነገ ማን ያውቃል ብላ ነው ምን እንደሚመጣ አይታወቅም ብላ
እንደዛ እያለች ያለች ሳንቲም የላትም እንግዲህ ባዶ እጇን ያለችው ሰገን ማለት ነው። በመጨረሻም እንግዲህ ማዲቤል ወደ መርዙ ይደውልና የት ያለ መርዙ ስለው ከሰው ጋር ያለው ይላል ማለት ነው። ምን አይነት ሰው ይላል ማለት ነው። መርዝ እንግዲህ ያው መርዙ ቤት ቢጠራ እንዳጋጣሚ ወደ ቤት ቢመጣ በትክክለኝነት እንግዲህ ማዲቤል ሰገኔን እንደሚያገኛት ተስፋ እናደርጋለን ማለት ነው። ማን እንደሆነች ቢያገናኛት በጣም መልካም ነው ማለት ነው። ደግሞ እንደሚያገናኛት ተስፋ እናደርጋለን ማለት ነው። ሰገን ድራማ እጅግ በጣም ልብ አንጠልጣይና ምርጥ አስተማሪ የሆነ ድራማ ነው ማለት ነው። አክሊሉ እንግዲህ ያም ካየ መፋለጥ ነው፣ ያም ካየ መጣላት ነው ይላል አክሊሉ ማለት ነው። አክሊሉ ይወዳል እንግዲህ ሱስ ሆኖበታል። ሁሉም ሰው ሳይጣላ አይለቅም ማለት ነው። ሳይጣላ ሳይሳደብ አይለቀቅም ማለት ነው። አክሊሉ እንግዲህ በዚህ ሰዓት ለመርሱ አስጠንቅቆታል። ማዲቤልን እዛ ቤት እንዲመጣ አድርግ ያሰውዬው እዚህ እንዲመጣ አድርገው እፈልገዋለሁ፣ ላገኘው እፈልጋለሁ እያለ ነበር ማለት ነው። ችግር የለም እጠራለሁ፣ ይዤልህ እመጣለሁ፣ ይመጣል እያለው ነበረ ማለት ነው። መርሱ እንግዲህ ሄዶ ቢናገርም እሱ አሁን በዚህ ሰዓት ሰገን ፍለጋ ላይ ነው ያለው። ወደ እሱ ቤት የሚመጣ ማዲቤል ማለት ነው። ማዲቤል ግን ሰገንን ፈልጌ ካጣሁኝ አንተ ፈልገኝ ሳይሆን ራሴ ቀጥ ብዬ ቤት ግድ ድረስ እመጣልሃለሁ ብሎታል አክሊሉ ማለት ነው። አንተ እኔን መፈለግ አይጠበቅብህም፣ ሰገንን ካላገኘው ቀጥ ብዬ ወደ ቤት እመጣለሁ እና እኔ ስንት ዓመት እስር ቤት እያስቀመጥከኝ ስንት ነገር እኔ ላይ ያደረስከውን ነገር በደንብ አድርጌ አስከፍለዋለሁ ብሎታል ማለት ነው። ነገር ግን አክሊሉ በጣም እየፈራ ይገኛል። ፈርቷል። ነገር ግን ያው በአንድ ጊዜ ፍራቸውን አላሳውቅም ብሎ ነው እንጂ ፈርቷል። የሆነ መጥፎ ነገር እየታየኝ ነው፣ ምን እየተፈጠረ ነው፣ በቃ አክሊሉ ተሸነፍኩ ማለት ነው። እኔ መሸነፍን እንጂ እኮ መሸነፌን አላውቅም ነበረ። ምንድን ነው፣ ምን እየተፈጠረ ነው እያለ ይገኛል ማለት ነው። እንግዲህ ሁሉም ነገር ሆነ ተከናወነ ያለ ሰውየው ሰገንም አመልጣለች። ቤቱም እንግዲህ ወደ ባለቤት ሊመለስ ነው። አክሊሉ እንግዲህ የሰው ወርቅ አያደምቅም፣ ለጊዜ እንብጨረጨርበታለን እንጂ ማለት ነው። ሰገን ድራማ እንግዲህ እጅግ በጣም አስተማሪ እና ምርጥ ድራማ ነው ማለት ነው። ሁላቸውም የሚጫወቱት ገጸ ባህሪ በጣም የሚያደርጉ ማለት ነው። እኔ በተለይ መርዙ የሚጫወተው ገጸ ባህሪ በጣም ነው ዘና የሚያደርገኝ፣ በጣም ነው የሚያስቀኝ ማለት ነው። የሚያደርጋቸው ነገሮች በቃ እየተደነባበረ በጣም ነው የሚያስቀው ማለት ነው። ውድ ቤተሰቦቼ በድጋሚ ወደ ቤቴ በሰላም መጣችሁ። ላይክ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። ቤተሰብ ሆኑ። ቪዲዮ ሲታዩ ላይክ አድርጉልኝ። በጣም አስተማሪ ሁላችንም የምንወደው ልብ አንጠልጣይ የሆነ ድራማ ነው ማለት ነው። በጣም ተወዳጅ የሆነ ድራማ ነው። ለመናገር በጣም ደስ የሚል ድራማ ነው ማለት ነው። መርዙ እየተቀለቀለ እንግዲህ እንደዛ እያለ እንግዲህ ያው የገንዘብ ነገር እያለ ነው የሚገኘው ማለት ነው። መቼም እንግዲህ ሁሉም ነገር በአንዴ ይሳካልናል ብሎ አይታሰብም ማለት ነው። ሰገን እንግዲህ መንገድ ላይ ቁጭ ብላ ከማዲቤል ጋር ስትተሳልፍ የነበረችውን ጊዜ እያስታወሰች እያስታወሰች እንግዲህ በትዝታና በሀሳብ ጭው ብላለች። በዛ ሰዓት ነው እንግዲህ መርዙ ያላት ማለት ነው። መርዙ እንግዲህ የመጫወት የሚያስቀው ማለት ነው። መቼም ሰገንን ከአክሊሉ ጋር ታሰሩ ከማዲቤል ጋር እንደሚያገናኝ ተስፋ እናደርጋለን ማለት ነው። እባክህ ሰገንን ወደ አክሊሉ ሳይሆን ወደ ማዲቤል እንደምታደርስ ተስፋ እናደርጋለን ማለት ነው። ማዲቤል ከወሰዳት እንግዲህ በጣም ነው ደስ የሚለው ማለት ነው። አክሊሉ እጁ ከገባች ግን እገላታለሁ እንዳገኘው ብሎ